ጠርጠራ አይከፋም ብዬ እኮ ነው። ተው ኪሩ፣ እንደዛ አትበል። ተው ኪሩ፣ እሞትብሃለሁ። ተው። እሺ በቃ አይዞሽ ማዘር። መክሊት ሳትወድ በግድ የጎዳና ህይወትን እንድትገፋ ትገዳለች። አቶ ግርማ የአስገድዶ መድፈር ሙከራ ካደረጉባትና እሷም ደግሞ ያለ የሌለ ኃይሏን ተጠቅማ ብርጭቆ በማንሳት አናቱን በርክሳው ከሄደች በኋላ ያው ብዙ ነገር እየፈተኗት ነው ያሉት። ለሴት ልጅ የጎዳና ህይወት ቀላል የሚባል አይደለም። ቢሆንም ግን በክብሯ የማትደራደረው መክሊት በአቶ ግርማ አልደፈርም፣ እኔ እኮ ያዘዝኩትንም ሆነ የተናገርኩት ተደማጭነት እስከሌለው ድረስ እዚህ ቤት ዋጋ ትከፍላላችሁ ብለው የሚዝቱት ወይዘሮ ዝናሽንም ቢሆን ቀና ብላ እንድትናገር የማይፈቅዱላት እንኳን ትናንትና የመጣችው በሰራተኝነት የተሰየመችው መክሊትን ይቅርና ማንም ቀና ብሎ እንዲናገራቸው የማይፈቅዱት አቶ ግርማ በመክሊት ውርደትን ተከናንበው ራሳቸውን እያሻሹ ያሉበት ሁኔታ ነው። የላምሮት ቀረቤታ ለአቶ ግርማ በጭራሽ የሚታሰብ አይደለም። ትዕግስታቸውንም ተፈታትኗቸዋል። እንግዲህ ላምሮት ያሰበችው በጓደኝነት በመቅረብ እያንዳንዱ ሚስጥሮቿን አሳልፋ ስለ ትርሲት ያለውን ነገር እንድትነግራት ነበር። ይሁን እንጂ እንደማይፈልጉና መክሊትን የግድ ከቤታቸው ማባረር እንዳለባቸው ለላምሮት ነግረዋታል። ታዲያ እዚህ ቤት እንድትወጪ አዝዤ ነበር እኮ ትናንትና በማለት ወደ ኩሽና ያመራሉ። እሷም ይቅርታ አጥፍቼ ይሆናል ብላ በትህትና ዝቅ ብላ ብትናገራቸው አቶ ግርማ ጥጋባቸውና ክፋታቸው ከልክ አልፎ የሚናገሩትን ቃላት አንደበታቸውን መቆጠብ ተስኗቸዋል። የኋላ ኋላ ይቅርታ ጠይቂ ጥፋተኛ ነሽ ሲሉም 100% ያለምንም ጥፋት እንድታምን አደረጓት። በእርግጥ መክሊት ህይወቷን ለመታደግ ለራሷ ስትል እንጂ ጥፋት ኖሮባት አልነበረም። ታዲያ ከቤቱ ጸጥታ በሰፈነበት ማንም በሌለበት የሴትነት ክብሯን ለማዋረድ ሲሉ እንግዲህ እንደምታዩ ቤታችን ጸጥታ ሰፍኗል፣ እኔና አንቺ ጣፋጭ ፍቅር ጊዜ እናሳልፋለን በማለት አስፈሪ ገጽታቸውን እላያቸው ላይ ደርበው ከችችሉባታል። ይሄኔ ከመክሊት የተሰጠው ምላሽ እጅግ የሚያስደንቅና ጎበዝ የሚያሰኝ ነው። በእርግጥም መክሊት ዛሬ የወሰነችው ውሳኔ እጅግ ደስ የሚያሰኝ ነገር ነው። አቶ ግርማን ባላሰቡት መንገድ በብርጭቆ ተደብድበውና ተፈንክተው ከመክሊት ለመድረስ ቢሞክሩ መክሊት ግን ልትያዝ አልቻለችም። መክሊት ከዚህ በኋላ ራሷን ያገኘችው ጎዳና ላይ ነበር። እያለቃቀሰች ነው። እናቴ ስትሞት ሁሉ ነገር ቀርቷል። አይማዬ ቆመሽ ባየሽኝ አሁንስ ምን አለበት በማለትም እንባዎቿ እየተናነቋት ገብተዋል። ወይዘሮ ዝናሽን በበኩላቸው የሚያሳስባቸው አንድ ነገር አለ። ምክንያቱም አቶ ግርማ በመጀመሪያ ማስጠንቀቂያ ሰጥቷት ነበርና እችን ልጅ ነገ ከዚህ ቤት ካላስወጣች በስተቀር እኔና አንቺ ተስማምተን አንኖርም ሲሉ የሆነ ነገር ሊያደርጉ እንደሚችሉ ለኪሩቤል እያዋየችው ነው። ኪሩቤልም በቃ ይዞሽ አትጨነቂ በማለት እንድትረጋጋ ቢያደርጋትም አቶ ግርማ በጎድን ደውለው ልጅቷ በጣም ጠግባለች፣ አፍልታለች። ትናንትና ኪሩቤል ተብዬው ይኸው ልብ አብጦበት ተነስቶ ጉርቡ ሊያንቅ ነበር። ዛሬ ደግሞ ሰራተኛ ብለሽ አመጣሻት። ምን የልብ ልብ እንደተሰማት አላቅም። ገና እኔን ስታይኝ ተሳድባ ከቤት ወጣች በማለት ነበር ለወይዘሮ ዝናሽ የተናገሩት። ወይዘሮ ዝናሽ መክሊት አታደርገውም ብለው ሊከራከሩ ቢፈልጉም ምንም አድማጭ አልነበራቸውም። ዞሮ ዞሮ ግን ባለቤታቸው ምን ያህል አደገኛና ክፉ ሰው እንደሆኑ የተረዱት ወይዘሮ ዝናሽ አንድ ነገር እንዳያደርጋት ብለው በፍርሃት ሰውነታቸው ይርበተበት ጀመር። ኪሩቤል እንግዲህ የሆነውን በጸጋ መቀበል ነው። መቼም አቶ ግርማ የማያርፍ እንደሆነ ታውቂያለሽ አይደል? በመክሊት የሆነ ነገር ሊያደርግባት አስቦ ይሆናል እሷም አንስታ እሷም ቁርጥ ውሳኔ ከቤት ለመውጣት የተገደደችው በማለት ለወይዘሮ ዝናሽ ያማክራት ገብቷል። ወይዘሮ ዝናሽ የሆነውን ለማሰብ በጣም ከብዷቸዋል። እባክህ ልጄ ሌላ ነገር እንዳስፋት ታድርገኝ፣ እጎዳብሃለሁ በማለት አንደበቱ እንዲሰበስብ አደረጉት። አቶ ግርማ በላያቸው ላይ ተፈንክተው ጉዳት ካደረሰችባቸው በኋላ እንደ ንፋስ አልጨበጥ ብላችሁ የጠፋችውን መክሊት በአማችየው በኩል ጉርቧን ተይዛ ፊታቸው ቀርባ ቅጣቷን እንድትቀበል የማያደርጉት ነገር የለም። ይሁን እንጂ አማችየውም ቢሆን አቶ ግርማ መክሊትን የሆነ ነገር ካላደረጋት በስተቀር አንስታ ብርጭቆ ልትጭንበት እንደማትችል ተጠራጥሯል። እናም ምን ቢያደርጋት ይሆን በዚህ ልክ መክሊት ከፍታ ውጭ ወጥታ የጠፋችው እያለም አሁን በፍለጋ ታዟል። መክሊትን በቀላሉ ያገኛት ይሆን? ሰላም የትርሲት ድራማ ተከታታዮች እንደምን አላችሁ? በዚህ ድራማ ክፍል ምን አዳዲስ ነገሮች አሉ? ቀሪዎችን እንዳስሳለን።
የመክሊትን መውጣት ተከትሎ ፍለጋ የወጡት ኪሩቤልና ወይዘሮ ዝናሽ ሲያገኟት ይሆን? በሌላ በኩል የግድ መገኘት አለብህ፣ ስምጥ ትግባ፣ ሸለቆ ተራራ ትውጣ፣ የትም ገደል ትግባ፣ ከገባችበት ገብተህ ማምጣት አለብህ የተባለው ጆንስ ፍለጋው ይሳካለት ይሆን? አብረን እናያለን። አቶ ግርማ አይደለም መክሊትን በክፉ ንግግራቸው ይቅርና ለሚወዷት ለልጃቸው ለላምሮት እንኳን የሚናገሩት ነገር ከአንደበታቸው የሚወጣው አማርኛ ብቻ አይደለም፣ ፊታቸውና መልካቸው እጅግ አስፈሪ ነው። እናም በዚህ አስፈሪ አንደበታቸው ነው መክሊትን እየገረፏትና ከዛ ቤት እንዳትኖር እየዛቱባት የነበረው። መክሊት እውነትም ከተነገረ በላይ ምድር ሁሉ ሲኦል ከሆነ ቤት ነው የመጣሁት እያለች እያሰበች የነበረችበት አጋጣሚ ነው። ዛሬ የኩሽናው ታሪክማ እርሳቸውን ወደማይሆን ነገር ቢከታቸውም ለመክሊት ግን በጊዜው እባክዎትን አባባ እያለች በጸባይ ለምናቸው ነበረ። ታዲያ ክብራቸውን አልወድላቸው ያለው አቶ ግርማ ለመጀመሪያ ጊዜ በመክሊት ድብደባን ደረሰባቸው። ወይዘሮ ዝናሽን ግን ያስጨነቃቸው የላምሮት መቀራረብ ነበረ። አንዳች ነገር ካላሰበች በስተቀር እንዲህ በወዳጅነት ባልቀረበቻት። ለማንኛውም ግን እባክሽን ልጅ መክሊት ተጠንቀቂያት፣ እች ልጅ መቼም ቢሆን አትታመንም ስትል አስጠነቀቀቻት። መክሊት ግን ያልተረዳቸው አንድ ነገር አለ። ምክንያቱም ያ ከመሆኑ በፊት ብዙ የኑዛዜ ቃላትን አዘንባላታለች። እስካሁን ድረስ የበደልኩሽን ይቅር በይኝ፣ አሁን ግን ጥሩ ሁኜ ተስተካክዬ ለመኖር ተገድጃለሁ። እንደ እህት የማዋይሽ ምስጢረኛ መሆን ትፈልጊያለሽ አይደል? እኔም ሰው ናፍቆኛል። ደግሞም በእህቴ መታከም ምን ያህል ደስተኛ እንደሆንሽ ስላየሁኝ አሁን ላይ የልብ ወዳጄ እንድትሆኝኝ እፈልጋለሁ በማለት የነገረቻትን እያሰበች ነበረ መክሊት አሁን ለአምሮትን ልትቀርባት የወደደችው። ይሁን እንጂ ወይዘሮ ዝናሽ በጭራሽ እያለች እንዳትቀርባት አስጠነቀቀቻት። ሌላኛው እንግዲህ ኪሩቤል በትዝታ እየተሰቃየ ያለበት ሁኔታ ነው። ወደ ጫካ በመሄድም ትርሲትን ያስባታል። ከትርሲት ጋር ብዙ ጊዜ ወደዛ ቦታ እየሄደች ታንጎራጉርለት እንደነበረም ያስታውሳል። እና መክሊት ስትናፍቀው ከዛ ቦታ እያሳለፈ እንደነበረም ለወይዘሮ ዝናሽ ነግራታል። ወይዘሮ ዝናሽም በቅርቡ ትመለስና ያ የነበረ ጊዜያቸው እንደነበር ይመለሳል ስትልም ተናግራለች። አቶ ግርማ የመክሊትን ከቤት መውጣት ተከትሎ ለልጃቸው ለአምሮት ሲያዋዩት ለአምሮት አንድ የጠረጠረችውና የፈራችው ነገር አለ። እሱም ቆይ አንተ ደብድባታል ተብሎ ከዛም ክሱ ወደ አንተ ቢመጣስ ምን ትላለህ? ይህን አጋጣሚ እነሱ እኮ ይፈልጉታል። ምክንያቱም እስካሁን ድረስ በፖሊስ እንዳሳሰሩ ሁሉ ይህንን አጋጣሚ በመጠቀም ደግሞ ሌላም ተጨማሪ ነገር በማምጣት እንድትታሰር ያደርጉሃል። እናም አባዬ ይህን ነገር እንዴት አየኸው እያለች ነው ያለችው። የፈለገው ይሁን በዛው በወጣችበት እንድትቀር እናድርጋታለን እንጂ እዚህማ ተመልሳ አትመጣትም በማለት አቶ ግርማ በድርጊቷ እንደተበሳጩና ከኪሩቤል በላይ እንዳናድዷት ምን ያህል እልህኛና ትዕቢተኛ እንደነበረችም ያወሩ ያሉበት ሁኔታ ነው። ለዚህ ደግሞ ያስተማራት ኪሩቤል መሆኑን ተከትሎ የመጀመሪያ እርምጃቸውን ኪሩቤል ላይ ማድረግ እንዳለባቸው ነው ለጆንም የተነገረው። ጆንስ ታዲያ ምን ያህል ተግባራዊ ያደርጋል? የአቶ ግርማን ትዕዛዝ ይቀበላል ወይስ እንደባለፈው አሳልፎ መክሊት ላይ በደረሰው ነገር በፖሊስ እንዲጠየቅ ያደርግ ይሆን? እኔ በበኩሌ ጆን ራሱ አቶ ግርማን መበቀል ስለሚፈልግ እነዚህ አጋጣሚዎችን በሚገባ ይጠቀምባቸዋል ብዬ ማስባለሁኝ። ለማንኛውም ወይዘሮ ዝናሽም ያው ያደራ ልጇ ከቤት ስለወጣችባት በጣም እየተጨነቀች እየተጠበበች ያለችበት ሁኔታ ነው። አቶ ግርማን ሄጄ ልጠይቀው ሲላትም ወይዘሮ ዝናሽ ኪሩቤልን የሆነ ነገር እንዳያደርጉት እየፈራች እየተጨነቀች ያለችበት ሁኔታ ነው። ታዲያ ኪሩቤል አፍጦ ወደ አቶ ግርማ መሄድን ተከትሎ ከአቶ ግርማ ምን አይነት ቅጣት ይጠብቀው ይሆን? ለዚህ ሁሉ አንተ ነህ እንደዛ መክረ ያሳበጥቃት ይኸው በእኔ ላይ እኮ አፏን ከፈተች የሆነ መልስ ሰጠችኝ፣ አሊያም ደግሞ እንዲህ ብርጭቆ አንስታ ፈነከተችኝ በማለት የተፈነከተውንም ሊያሳይ ይችላል። ይሁን እንጂ ያው ይህንን እንደ ውርደት ስለሚቆጥሩት ዞሮ መክሊት የሆነ ነገር ሰርቃ ነው የወጣችው በማለት በሐሰት ሊከሷት ይችላሉ። መቼም የላምሮትና የአቶ ግርማ ጥምረት እጅግ በሚያሳዝን ሁኔታ ቤታቸውን ቀን በቀን ሰላም እንዲርቅ እያደረገው የመጣበት ሁኔታ ነው። ቤትስ ጎዳና ከወጣች በኋላ ምን አይነት ነገር ይገጥማታል? ወደ ቤት ተመልሳ ትመጣለች አሊያስ ደግሞ ራሷን ለማዳን ስትል ያኑ የጎዳና ህይወትን ትቀጥላለች? በምን አይነት ሁኔታ ትከሰት ይሆን? አብረን እንከታተላለን። ዞሮ ዞሮ ግን መክሊት ዛሬ በአቶ ግርማ ላይ ጉዳት በማድረስ ራሷን ማዳን መቻሏ በጣም ደስ የሚል ነገር ነው። እናም በዛሬው ክፍል እንግዲህ ይህንን ይመስል ነበረ። ትርሲት ድራማ
አሁንም አጓጊ ሆነው ቀጥሏል። ቀጣዩን ክፍል ተከታትዬ እስከማቀርብላችሁ እንዲሁም በሌሎች ድራማዎች እስከምንከሰት ድረስ እስከዛው ደህና ሁኑ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሁኑ። አመሰግናለሁ።